ኢትዮጵያ የአረንጓዴ አሻራ መርሃ ግብርን ከጀመረች 7 ዓመታትን አስቆጥራለች። በእነዚህ 7 ዓመታት ታዲያ በርካታ ችግኞች ተተክለው የተራቆቱ አካባቢዎች መልሰው እንዲያገግሙ በተለይ ደግሞ በረሃማነትንም ከመቀነስ አንጻር ችግኞች ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። የዘንድሮው የአረንጓዴ አሻራ መርሃ ግብር ደግሞ ተስፋን እንትከል በሚል መሪ ቃል የፊታችን ሰኞ የአንድ ጀንበር የችግኝ ተከላ መርሃ ግብርን ኢትዮጵያ ታከናውናለች። እዚህ ቤኒሻንጉል ጉሙዝ ክልል ደግሞ አብርሃም ወረዳ ላይ እንገኛለን። የተለያዩ የችግኝ አይነቶችን ወደ መትከያ ቦታዎች በማንቀሳቀስ ላይ ይገኛል የአካባቢ ማህበረሰብ። በሁሉም ዞኖችና ወረዳዎች የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። አሁን በምንገኝበት በአብርሃም ወረዳም የችግኝ ዝግጅትና ስርጭት ስራው ምን ይመስላል በሚለው ጉዳይ ላይ የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አታላይ ደረጀን ጠይቀናቸው ነበር። ተከታዩን መልስ ሰጥተውናል። እዚህ አብርሃም ወረዳ በዚህ አምባ 14 ችግኝ ጣቢያ ላይ ነው የምንገኘው። በዚህ 2018 የበጀት ዓመት በተለይ አረንጓዴ አሻራ የችግኝ ተከላ መርሃ ግብር በሰፊው እየሰራን ቆይተናል። እንደ አብርሃም ወረዳ ወደ 13.7 ሚሊዮን ችግኞች በዘንድሮ ዓመት ችግኝ ለመትከል ዝግጅት አድርገናል ማለት ነው። በዛ መሰረት እንደምታዩት አሁን እየተጓጓዘ ያለበት ሁኔታ አለ። ወደ 38 ቀበሌዎች በአንድ ጀንበር ዝግጅት አድርገው ለተከላ ቅድመ ሁኔታዎችን አመቻችተን ችግኞችን በየቦታዎች እያጓጓዝን እንገኛለን ማለት ነው። ስለዚህ እንግዲህ በዘንድሮ ዓመት ተስፋ እንትከል በሚል መሪ ቃል እንደ ሀገርም የተያዘውን እቅድ እኛም እየተገበርነን። እንደምታዩት አብዛኛዎቹ እዚህ ችግኝ ጣቢያዎቻችን ላይ ሳይቶች ያሉት ፍሩቴብል የሆኑ ናቸው። እንደነ ፓፓያ፣ ቡና፣ ማንጎ፣ ዘይቱና የመሳሰሉት ናቸውና ህዝቡን ሞር ተጠቃሚ ሊያደርግ የሚችል ችግኞችን እያፈላን ህዝቡም ከአሁን በፊት ወደ 7-8 ዓመት አካባቢ ላይ ተተክሎ በአረንጓዴ አሻራ ሞር ፍሬውን አይቶ ተጠቃሚና የተለወጡበትም ያለ ሁኔታ አለና ሰኞ የትኛውም ማህበረሰብ ትልቁም ይሁን ትንሹ ወጣትም ይሁን አዛውንት ወጥቶ በነቂስ ሁሉም ቀበሌዎች ላይ አሻራውን እንዲያሳርፍ ያው ስራችን እየሰራ እንገኛለን ማለት ነው። ተስፋን እንትከል በሚል መሪ ሐሳብ በሚከናወነው በዚሁ የአንድ ጀንበር የችግኝ ተከላ መርሃ ግብር በንቃት ለመሳተፍ ጭምር እየተዘጋጁ መሆኑን ያነጋገርናቸው የአካባቢው ነዋሪዎች ገልጸውልናል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ።